ሀይሚዬ በህይወት እኮ ፈተና አለ፣ ግን ጠንካራ ሆነሽ ማለፍ አለብሽ። ሆነም አልሆነም ብሩክን አትተዩ። ሰላም ቤተሰብ፣ እንዴት አደራችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ትናንትና በለቀቁት ቪዲዮ በነገራችን ላይ ማለት ነው ትናንትና በሰሩት ቪዲዮ ጋሼ ብሩኬና ሀይሚን ባልና ሚስት ናቸው ሲል ሰምታችሁታል ቤተሰብ። እኛ የማናውቀው እንግዲህ እኛ ቤስት ፍቅረኛሞች እንደሆኑ ነው የምናውቀው አይደለ? ወደፊትም እንደማይለያዩ ወደፊት እንደሚጋቡ ነው። ጋሼ ግን ባልና ሚስት ናቸው አንቺ ብሎ ሲል ሰምታችሁታል ቤተሰቦቼ። እና በጣም የተደሰትኩት በቃ የተደሰትኩት ልነግራቸው አልችልም። እና ምን ልላችሁ ፈልጌ ነው፣ በጣም ደጋግሜ እለዋለሁ፣ ምርጥ አባት ናቸው። ወዲያም ወዲህም ሳያዳሉ አመዛዝነው በትክክለኛ ፍርድ የሚፈርዱ አባት ቢኖሩ ጋሼ ናቸው። እና እሱን ለማመስገንም እንግዲህ ቪዲዮዋን ሼር አድርጋ ጽሁፍ ጽፋ ፖስት አድርጋለች። በጣም በቃ ቃላ ማለት እንባ ያመጣል የጻፈችው ጽሁፍ። በነገራችን ላይ በጣም ረዥም ነው፣ ኖት ማለት ትችላላችሁ። ምን ያህል እንግዲህ 10 ደቂቃ የፈጀ ራሱ ለመጻፍ እና እውነት ለመናገር ይለያሉ። እሱም እንግዲህ እንደ ሚስጥር የምታዋየው ሁለ ነገሯ እንግዲህ የሆነ ችግር ሲደርስባት ብሩኬም ሳይቀር እንግዲህ ያስቡት፣ ብሩኬም ሳይቀር የሆነ ችግር ውስጥ ሲገቡ እሱ ነው አምጥቶ ጋሽ ይሄን ነገር ፍቱልን፣ ምን ማድረግ አለብኝ፣ ማን ነው ጥፋተኛ፣ እኔ ጥፋተኛ ወይስ ሀይሚ ብሎ የሚያማክረው ለጋሽ ነው። እና ሀይሚን ጥፋተኛ ከሆነች ሀይሚን ተናግሮ፣ ብሩኬም ጥፋተኛ ከሆነ ብሩኬን ተናግሮ መምከር ያለበትን ነገር መክሮ በቃ ለማስታረቅ የሚሞክር ምርጥ አባት ነው። እና በዚህ አጋጣሚ እውነት እኔም በጣም ነው የምወዳቸው፣ ወድጃቸዋለሁ። ምክንያቱም እንደ አባትነት ሳይሆኑ አባት ወይም እናት ብዙ ጊዜ ወደ ልጅ ያደላል አይደለ? እሱ ግን ወደ ልጁ ሳያደላ ትክክለኛውን ምክር መክሮ ጥፋት ያለበትን እንደ ጥፋቱ ተናግሮ ጥፋቱን ተናግሮ ምናምን ለማስተካከል የሚሞክረው እና ይለያሉ በዚህ አጋጣሚ። እና እንግዲህ በጣም ብዙ ነገር ብለዋለች። ጋሽዬ የኔ ውድ አባት አንተ ከጎኔ ባትሆን እኔ ምን ሆን ነበር? መካሪ፣ አጽናኜ፣ በቃ ብቻ ሁሉ ነገር አስተዋይ፣ ሁሉን ነገር ያልከኝን ነገር ተረድቻለሁ። እንዳስደነገኩም ድንገት ተናግሬ እንዳስደነገኩም አውቃለሁ። እና ብቻ ብዙ ነገር አሁን ይሄ የጻፈችውን ቀጥታ ባነበው ዩቲዩብ ስለማይፈቅደው አልችልም። ቤተሰቦች አንዳንዴ ዩቲዩብ ላይ ጽሁፍ የተፖሰተ ነገር ዩቲዩብ አይፈቅድም። እና በጣም ብዙ ነገር ተናግራለች። ግን እግዚአብሔር የኔን ማለት ይህንን ሁሉ ያመጣህብኝን ነገር አቅልልኝ፣ ጥንካሬ እንዲሰጠኝ ፈጣሪ እርዳኝ፣ ከብሩክ ጋም ሰላም እንድንሆን ቤተሰቦቼ ጸልዩልኝ። ማለት በቃ የኔና የብሩክ የወደፊት ፍቅራችን ተመልሶ እንዲመጣ ወይም ደግሞ በቃ አላቅም ብዙ ነገር ብላለች። እንግዲህ ታነቡታላችሁ ራሳችሁ ፖስት ኮሜንቱ ላይ ገብታችሁ ማየት ትችላላችሁ። እና በጣም በጣም ብዙ ነገር ጽፋለች። እና በትልቁ ግን ቤተሰቦች የጨረቃ ፋሚሊ ከብሩኬ ጋር እንዳንለያይ ጸልዩልኝ፣ በጸሎት አስቡኝ ብላለች ማለት ነው። እና በጸሎት አስቧት። ሲጀመር ሀይሚና ብሩኬ መቼም አይለያዩም። ባልና ሚስት ይለያያል እንደ ቤተሰብ እና ቤተሰቦቼ መቼም አይለያዩም። አሁንም ብዙ ልጆች እያዘናችሁ የምታላቅሱ ልጆች አላችሁ። ግን ሀይሚና ብሩኬ መቼም አይለያዩም። እና ደግሞ እንግዲህ የእህታችን እዩን እና ከሆነ ልጅ ጋር ትናንትና ከሩታ ጋር የመጣ ልጅ አለ፣ ከነ ሩታ ፋሚሊ መሰለኝ። እና ከሱ ልጅ ጋር አቀነባብረዋት፣ ወይኔ ከስንት ወንድ ጋር እንደለጥፏት። በነገራችን ላይ እንዲህ የምትለጣጥፉትን ሰዎች ሳላደንቃቸው አላልፍም። ይገባታል በቃ ምርር እኮ ነው ያደረጋችኋት እናንተ። እናቴን የጨረቃ ፋሚሊ ግን እኮ በጣም ትለያላችሁ። ኮሜንት እስከ ማስጠፋት ደርሳችኋል ታውቃላችኋ። እና ለማንኛውም እንግዲህ ከአንድ ጋር እየለጣጠፋችኋት ነው። እና በጣም ደስ ስላለኝ በቃ ይሄ ነው እውነተኛ ህይወት ባልሽ ብዬ ያው አምጥቻታለሁ። እና ያው እንግዲህ እዩ አልፋታቸውም እያለች ነው። ትናንትም ጋር ለመምከር ሞክሯል። ሶ ብቻ እንዴ በቀላሉ የሚቋጭ ነገር አይደለም ቤተሰቦች። ምክንያቱም ልጁ እስከሚወለድ ድረስ እየተባለ ስለሆነ ያው ዲኤንኤ ይመርመር ከተባለ በዚህ ሆኖ የሚቀጥሉት ያው እስከ 3 ወር በሉትና የሚቋጭ ነገር አይመስለኝም። ምክንያቱም ሳስበው ማለት ነው። እና ለማንኛውም ሀይሚና ብሩኬ መቼም አይለያዩም። እንግዲህ ዛሬ ደግሞ በብሩኬ ቤት እንጠብቃቸዋለን። ብሩኬም እንደሚመጣ ትናንትና አላየነውም። በማንም ቤት አልመጣም። በነገራችን ላይ
ያው በራሱ ምናልባት አንዳንድ ቀን በሰው ቤት የሚጋበዙበት ሰዓት አለ። ግን ሀይሚ ለቃ ስለነበረ ወይ በሁለታቸው ካለቀቁ ነው በሰው ቤት የሚጋበዙት እና ዛሬ በብሩኬ ቤት እንጠብቀዋለን ማለት ነው። ለማንኛውም ተዳበሉ። ሰው ባልና ሚስት መቼም እንደማይለይ እርግጠኛ ነኝ። ሰምታችኋል ማለት ነው። ይመቻችሁ ቤተሰቦች፣ እወዳችኋለሁ። መልካም ቀን ተመኘላችሁ።